ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በፍኖተ ሰላም ከተማና በአካባቢው እየተስፋፋ የመጣውን ቁማርን ተከትሎ ከፋኖ ጥብቅ ማስጠንቀቂያ ተሰጥቷል። በቴዎድሮስ ዕዝ 77ኛ ክፍለ ጦር በፍኖተ ሰላምና በአካባቢው ለሚንቀሳቀሱ የካርቴላም የቢንጎና የካርታ ቤታዎች የመጨረሻ ማስጠንቀቂያ የሰጠ ሲሆን ከዚህ እኩይ ድርጊታቸው በአስቸኳይ ባልታቀቡት ላይ ደግሞ ከባድ እርምጃ እንደሚወሰድባቸው በይፋ አውጇል። መረጃውን በዝርዝር ታደምጡታላችሁ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝና የሸዋ ጠቅላይ ግዛት አሳምነው ዕዝ አሃዶች በወቅታዊ የትግል አጀንዳዎች ዙሪያም የጋራ ህዝባዊ መድረክ በማካሄድ የጠላትን ሽንፈት ለማፋጠን የሚያስችል የጋራ ስምምነት ላይ ደረሱ። በሌላ በኩል በአሳምነው ዕዝ ስር የሚገኙ ብርጌዳዎች ሞራልን በሚገነባና የወታደራዊ ዝግጅትን በሚያጠናክር የውይይት መድረክ ሞትን የማይፈራ ሰራዊት ሁልጊዜም አሸናፊ ነው በሚል መሪ ቃል ለድል መዘጋጀታቸውን አረጋግጠዋል። መረጃዎቹን ታደምጧቸዋላችሁ። በሌላ ዜና በጦር ሜዳ የሽንፈት ጽዋን የተጎነጨው የብልጽግናው አገዛዝ ወታደሮች በጎንደር ጠቅላይ ግዛት ዳባት ወረዳ በንጹሃን አርሶ አደሮች ላይ ዘግናኝ የዘር ማጥፋት እልቂት መፈጸማቸው ተሰምቷል። በአንድ ቤተሰብ ብቻ ከ8 በላይ አባላትን ጨምሮም 21 ንጹሃን ወገኖችን በግፍ የረሸነው የብልጽግናው አገዛዝ ኃይል ይህ የክፋት እርምጃው መሰረታዊ ማንነቱ የሆነውን የዘር ማጥፋት ተልዕኮውን በግልጽ የሚያሳይ ነው ተብሏል። ታደምጡታላችሁ። አድማጭ ተመልካቾቻችን እንደምናረፈዳችሁ እንደምንዋላችሁ ከጣቢያችን እነዚህንና ሌሎች የዛሬ ሰኔ 29 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝና የሸዋ ጠቅላይ ግዛት አሳምነው ዕዝ አሃዶች በወቅታዊ የትግል አጀንዳዎች ዙሪያም የጋራ ህዝባዊ መድረክ በማካሄድ የጠላትን ሽንፈት ለማፋጠን የሚያስችል የጋራ ስምምነት ላይ ደረሱ። በሌላ በኩል በአሳምነው ዕዝ ስር የሚገኙ ብርጌዳዎች ሞራልን በሚገነባና የወታደራዊ ዝግጅትን በሚያጠናክር የውይይት መድረክ ሞትን የማይፈራ ሰራዊት ሁልጊዜም አሸናፊ ነው በሚል መሪ ቃል ለድል መዘጋጀታቸውን አረጋግጠዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ስር የሚገኙ አሃዶችና በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኙ አሃዶች ከሰኔ 27 2018 ዓ.ም ጀምሮ ለተከታታይ 2 ቀናት በግሸ ራቤል አካባቢ ከፍተኛ አመራሮች በተገኙበት ህዝባዊ መድረክ አካሂደዋል። ከእስልምናና ከክርስትና ሃይማኖት የተወጣጡ አባቶችን ጨምሮ ከ700 በላይ የአካባቢው ነዋሪዎች በተገኙበት የተካሄደው ይህ የውይይት መድረክ መፍትሄ አዘል ሀሳቦች ተነስተው አቅጣጫ ተሰጥቶበታል። በመድረኩ ማጠቃለያ ላይ ከማህበረሰቡና ከአመራሩ የተገኙ ጥንካሬዎችን በማስቀጠልና ያሉትን ክፍተቶች በመሙላት ከዚህ በላይ በጋራ ለመስራት ስምምነት ላይ ተደርሶ ስብሰባው በሰላም ተጠናቋል። በተያያዘ ዜናም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር በአጼ ይኩኖ አምላክ ክፍለ ጦር ስር የሚገኙ ብርጌዶች በወቅታዊ የጠላት አሰላለፍ ዙሪያ ውይይት አካሂዱ። በመድረኩ ላይ የክፍለ ጦር ዋና ሰብሳቢ ፋኖ አቡሽ ጌታውን ሰራዊቱን የሚያነቃቃና የሞራል ዝግጅት እንዲኖረው የሚያደርግ ንግግር ያደረጉ ሲሆን ሌሎች የክፍለ ጦር አመራሮችን በተመሳሳይ መልእክታቸውን አስተላልፈዋል። በዕለቱ የተገኙት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዘመቻ መሪ ፋኖ አሳለፍ ደስታ አባት አርበኛው የሰራዊቱን የኋላ ደጀን በመሆን ትግሉን በመደገፍ ማታገል እንዳለበት በመግለጽ ለዚህም ከወትሮ በተለየ ሁኔታ መዘጋጀት እንደሚገባም አሳስበዋል። የዕለቱ የክብር እንግዳ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዋና መሪ ኢንጂነር ደሳለኝ ሲያስብ ሸዋም በድርጅታዊ አንድነቱ መፈጠር የተሰማቸውን ደስታ ገልጸው እኛ የአባቶቻችን ልጆች ነን ካሉ በኋላ በጠላት ላይ የማዳግም እርምጃ ለመውሰድ ሞትን መፍራት እንደማይገባና ሞትን የማይፈራ ሰራዊት ሁልጊዜም እንደሚያሸንፍ ጠቅሰው ለዚህም ሁሉም ዝግጁ እንዲሆን ጥሪ አቅርበዋል። አባት አርበኞቹ በበኩላቸው በተደረገው የማነቃቃትና ጠላትን በጋራ የመመከት ውይይት እንዲሁም በታየው የወትሮ ዝግጁነት ፕሮግራም እጅግ መደሰታቸውን አስታውቀዋል። በሌላኛው መረጃችን በፍኖተ ሰላም ከተማና በአካባቢው እየተስፋፋ የመጣውን ቁማርን ተከትሎ ከፋኖ ጥብቅ ማስጠንቀቂያ ተሰጠም። በቴዎድሮስ ዕዝ 77ኛ ክፍለ ጦር በከተማዋ ለሚንቀሳቀሱ የካርቴላ የቢንጎ የካርታ ቤቶችና ደላላ ምስለኔዎች የመጨረሻ ማስጠንቀቂያ ተሰጥቷቸዋል። ከዚህ እኩይ ድርጊታቸው በአስቸኳይ ባልታቀቡት ላይ ከባድ እርምጃ እንደሚወሰድባቸውን በይፋ ታውጀዋል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ጎጃም ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ለፍኖተ ሰላም ከተማና ለአካባቢው ነዋሪዎች ጥብቅ መልእክት አስተላልፈዋል።
ክፍለ ጦሩ በከተማዋ እየተስፋፋ የመጣውን እኩይ የቁማር ማለትም የካርቴላ የቢንጎና የካርታ ቤቶችን ኢላማ ባደረገ መልኩ ነው መግለጫውን ያወጣው። ክፍለ ጦሩ በማስጠንቀቂያ መልእክቱ በከተማዋ እንደ ህጋዊ ስራ ተቆጥረው እየተከናወኑ ያሉት የቁማር አይነቶች ህዝቡን በኢኮኖሚና በማህበራዊ ህይወት ለማሽቆልቆል ስርዓቱ የዘረጋው ሴራ መሆኑን ገልጧል። የአገዛዝ ስርዓቱ የቁማር ህጋዊ ፍቃድ በመስጠት በከተማ ውስጥ እንዲስፋፋ እያደረገው መሆኑን የገለጸው ክፍለ ጦሩ በዚህ እኩይ ተግባር ውስጥ እጃቸው ያለበት የህዝብ ምስለኔዎች፣ የቁማር ቤት አሰሪዎች ስማቸውን ይፋ ከማድረጉ በፊት በአስቸኳይ ከድርጊታቸው እንዲቆጠቡ አሳስቧል። ይህንን ጥብቅ መመሪያ ተላልፎ የሚገኝ ማንኛውም አካል ላይ በቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ከባድ እርምጃ እንደሚወስድ አስጠንቅቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጦር ሜዳ የሽንፈትን ጽዋ የተጎነጨው ገዢው የብልጽግና ቡድን በሰሜን ጎንደር ዳባት ወረዳ በንጹሐን አርሶ አደሮች ላይ ዘግናኝ የዘር ማጥፋት እልቂት መፈጸሙ ታወቀም። በአንድ ቤተሰብ ብቻ ከ8 በላይ አባላትን ጨምሮ 21 ንጹሐን ወገኖችን በግፍ የረሸነው የጠላት ኃይል ይህ የክፋት እርምጃው የአገዛዝ ስርዓቱ መሠረታዊ ማንነት የሆነውን የዘር ማጥፋት ዓላማን በግልጽ የሚያሳይ ነው። በጦር ሜዳ የሽንፈት ጽዋን የተጎነጨው የጠላት ኃይል የተለመደ የበቀል በትሩን በንጹሐን ላይ ሰብአዊ እልቂት ፈጽሟል። ሰኔ 26 2018 ዓ.ም በጎንደር ጠቅላይ ግዛት ዳባት ወረዳ ልዩ ስሙ 13ኛ በተባለ አካባቢ የፋኖን የጀግንነት ክንድ መቋቋም ያቃተው የአገዛዙ ኃይል ምንም አይነት የጦር መሳሪያ ባልታጠቁ ንጹሐን አርሶ አደሮች ላይ ዘግናኝ ጭፍጨፋ ፈጽሟል። በዘናጎዴ ማርያም አካባቢ 19 ወንዶችና 2 ሴቶችን ጨምሮ በአጠቃላይ 21 ንጹሐን ወገኖች በገፍ ተረሽነዋል። ይህ ድርጊት የስርዓቱን መሠረታዊ ማንነት የሆነውን የዘር ማጥፋት ዓላማን በግልጽ የሚያሳይ ነው ተብሏል። የጥላት ጭካኔ የአንድን ቤተሰብ የትውልድ ሰንሰለት ለማቋረጥ ታቅዶ የተፈጸመ ይመስላል። ጫቅሎ አማረ፣ አምባቸው አማረ፣ ሞላ አማረና ደስታ አማረ የተባሉ 4 ወንድማማቾች ከአምባቸውና ከደስታ አማረ ልጆች ጋር በመሆን በአጠቃላይ ከአንድ ቤተሰብ ብቻ 8 በላይ አባላት በጥላት ተረሽነዋል። ይህ እኩይና የሰቀጠጠ ድርጊት የጥላትን ደካማና የሞራል መዝቀጥን በግልጽ ያሳየ ነው። ይሁን እንጂ ይህ ደም አፍሳሽ የገዢው ስርዓት ግፍ የፋኖን ኃይል ይበልጥ የሚያስቆጣ፣ የህዝቡን ትግል የሚያፋጥንና የነጻነት ትግሉን የማይገታ እሳት ነው ተብሏል። በተያያዘ ይኸው ነውረኛ ቡድን በራያ ቆቦ ወረዳ ንጹሐን አርሶ አደሮችን መረሸኑን ትናንት መዘገባችን አይዘነጋም። የብልጽግናው መከላከያ ሰራዊት አባላት በራያ ቆቦ ወረዳ አዋስ ቀበሌ ላይ አንድ ጎልማሳ አርሶ አደርን በአሰቃቂ ሁኔታ መግደላቸው ነው ትናንት ዘግበን የነበረው። ንጹሐንን መግደል፣ ሀብት ንብረት መዝረፍ፣ ማውደም ብሎም ሽብርተኝነትና ተላላኪነት ልዩ መገለጫው የሆነው መከላከያ ሰራዊቱ በህዝቡ ላይ የሚፈጽመው አረመኔያዊ ድርጊት ተባብሶ ቀጥሏል። ይህ የጥፋት ኃይል ሰኔ 25 2018 ዓ.ም በወሎ ቤት አማራ ራያ ቆቦ ወረዳ 015 አዋስ ቀበሌ ላይ አቶ ሞላ መኮንን የተባለ ጎልማሳ አርሶ አደርን ያለምንም ምክንያት በቤተሰቦቹ ፊት ለፊት የፊጥኝ አስረው በጥይት በመደብደብ በአሰቃቂ ሁኔታ እንደገደሉት የመረብ ሚዲያ የቀጠናው ዘጋቢ ለማረጋገጥ ችሏል። የመከላከያ ሰራዊት አባላቱ ንጹሐንን በዚህ መልኩ በአሰቃቂ ሁኔታ በመግደል ህዝቡን ሽብርና ፍርሃት እንዲያደርበት በማድረግ ለብልጽግናው አገዛዝ ሰጥ ለጥ ብሎ ይገዛል ከሚል እሳቤ የተነሳ በንጹሐን ላይ የሚፈጽሙት አረመኔያዊ ድርጊት ተባብሶ ቀጥሏል። እነዚህ የጸረ አማራውና የሀገር አውዳሚው ብልጽግና አገዛዝ ተላላኪ ወታደሮች በዚሁ አዋስ ቀበሌ የሌሎች አርሶ አደሮችን ንብረት ሰብስበው በእሳት ማቃጠልና በማውደም የሽብርተኝነት ተግባራቸውን ፈጽመዋል። በዚሁ በአዋስ ቀበሌ በርካታ ግራም የሚመዝኑ የአንገትና የጆሮ ጌጥ እንዲሁም የጣት ወርቅ ከ90 ሺህ ብር በላይ በጥሬ ገንዘብ 6 ዘመናዊ የእጅ ስልኮችና ፓወር ባንኮች በእነዚሁ የብልጽግና መከላከያ ሰራዊት አባላት ከማህበረሰቡ የተዘረፈ ሲሆን በተጨማሪም ወታደሮቹ የሱቅ ሸቀጣ ሸቀጦችንና ሌሎች ንብረቶችን ዘርፈው ወስደዋል። መውሰድ ያልቻሉትንም በእሳት አቃጥለው አውድመዋል ሲሉ የመረብ ሚዲያ የቀጠናው ወኪል ያነጋገራቸው ተጎጂዎች ቃል በቃል ተናግረዋል። ወደ ሌላኛው መረጃችን እናልፋለን። በህወሓት የሚመራው የትግራይ ብሔራዊ ክልላዊ መንግስት ካቢኔ ከ2025 እስከ 2026 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና አሰጣጥ ሂደት ላይ የተደረገውን ለውጥ በትግራይ የሚገኙ ተማሪዎችን ኢፍትሐዊ በሆነ መንገድ የሚጎዳ ነው በማለት ውድቅ እንዳደረገው ታወቀ። ካቢኔው ባወጣው መግለጫ እንዳስታወቀው የፌዴራል ትምህርት ሚኒስቴር መጀመሪያ ላይ ፈተናውን በሀገር አቀፍ ደረጃ በኮምፒውተር ላይ የተመሰረተ አድርጎ ለመስጠት አቅዶ ነበረ። ነገር ግን የኮምፒውተርና ተያያዥ የመሰረተ ልማት እጥረቶች በማጋጠማቸው ምክንያት ፈተናውን በኮምፒውተር ላይና በወረቀት አጣምሮ ለመስጠት ሀገር አቀፍ ስምምነት ላይ ተደርሶ ነበረ። እንደ መግለጫው ከትግራይ ክልል ፈተናውን ለመውሰድ 29755 ተማሪዎች ተመዝግበው የነበረ ሲሆን ከእነዚህ ውስጥ 14406ቱም በኮምፒውተር ለሚሰጠው ፈተና የተመደቡ ሲሆን ቀሪዎቹ 15349 ተማሪዎች ደግሞ በወረቀት ለሚሰጠው ፈተና ተመድበው ነበረ።
ካቢኔው ለፈተናው አስፈላጊውን ዝግጅት መጠናቀቁን ገልጾ በኮምፒውተር የሚሰጠው ፈተና ከጁላይ 30 2026 ጀምሮ መሰጠት መጀመሩ ተረጋግጧል። በወረቀት ለሚሰጠው ፈተና የተመደቡ 15349 ተማሪዎች አሁን ላይ ከሂደቱ ውጭ መደረጋቸውን ካቢኔው ከሷል። ለዚህም እንደ ምክንያት ያቀረበው የፈተና ቁሳቁሶች አስተባባሪዎችና በጀቶች ወደ ሌሎች ክልሎች በተገቢ ሁኔታ ቢላኩም ወደ ትግራይ ግን አለመላካቸው ነው ብለዋል። የክልሉ መንግስት ይህንን የትምህርት ሚኒስቴር እርምጃ ተገቢነት የሌለው ሲል የገለጸው ሲሆን ፈተናው በመጀመሪያ በተደረሰው አገር አቀፍ ስምምነት መሰረት ተግባራዊ እንዲደረግ ጠይቋል። በተጨማሪም የመጀመሪያ ፈተና አሰጣጥ ስምምነት ወደ ነበረበት ካልተመለሰ በስተቀር ተማሪዎች በጁላይ 10 ወይም ከጁላይ 13 2026 ለተያዘው የወረቀት ላይ ፈተና በጣቢያዎች እንዳይገኙ መክሯል። ካቢኔው አክሎም የተማሪዎችን የትምህርት መብት ለማስከበር ሁሌም ቁርጠኛ መሆኑን በማረጋገጫው ገልጿል። በሌላኛው መረጃችን የኢትዮጵያ ወታደሮች በህፃናት ላይ የሚፈጽሙ ጥቃት ተባብሶ መቀጠሉ ተነገረም። በኢትዮጵያ ወታደሮች ከ130 በላይ ከባድ የመብት ጥሰቶች መፈጸማቸውን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2025 በኢትዮጵያ ውስጥ በ72 ህጻናት ላይ የተፈጸሙ 130 ከባድ የሰብአዊ መብት ጥሰቶችን ማረጋገጡን ይፋ አድርጓል። በሪፖርቱ መሰረት ጉዳት ከደረሰባቸው ህጻናት መካከል 42 ወንዶች፣ 18ቱ ሴቶች ሲሆኑ ቀሪዎቹ መለየት አልቻልኩም ብለዋል። ድርጅቱ አክሎም የህፃናት እገታ፣ የጤና ተቋማትና የትምህርት ቤቶች ጥቃት አሳሳቢ መሆኑን አስታውቋል። በተጨማሪም የሰብአዊ ረድኤት ለሚያስፈልጋቸው ለመድረስ በተሞከረበት ወቅትም በአገዛዙ ሰዎች ክልከላ እንደነበረ አንስቷል። ባለፈው ሳምንት ይፋ የተደረገው ሪፖርት እንደሚያሳየው ከሆነ በአጠቃላይ 45 ህጻናት ሲገደሉ 22ቱ ደግሞ የአካል ጉዳት ደርሶባቸዋል። ለዚህም የሀገሪቱ መከላከያ ሰራዊት 24፣ የትግራይ ፖሊስ 4፣ የኦሮሞ ነጻነት ጦር 1 እንዲሁም 16 ህጻናት ደግሞ ማንነታቸው ባልታወቀ ታጣቂዎች ጥቃት እንደተፈጸመባቸው አመልክቷል። ለድርጊቱም ተጠያቂ መሆናቸውን ገልጿል። እንደ ሪፖርቱ ከሆነም በቀጥታ ጥቃት የተፈጸመባቸው 30 ናቸው። 10ሩ ደግሞ ፍንዳታ ባስከተሉ ቁሶች እንዲሁም 5 ህጻናት ደግሞ ጉዳት የደረሰባቸው በተኩስ ልውውጥ ምክንያት መሆኑን አንስቷል። የተባበሩት መንግስታት በ7 ሴት ህጻናት ላይ የጾታ ጥቃት መፈጸሙን አረጋግጫለሁ ብለዋል። ከዚህ በተጨማሪ በ19 ትምህርት ቤቶችና በ14 ሆስፒታሎች ላይ በአጠቃላይ 33 ጥቃቶች ተፈጽመዋል ሲል በሪፖርቱ አስፍሯል። ይህም በትምህርት ቤቶች ውስጥ ጥበቃ ሊደረግላቸው የሚገቡ ከ60 በላይ መምህራንን ያካተተ መሆኑ ተነግሯል። ድርጅቱ በህፃናት ላይ እገታ መፈጸሙን በሪፖርቱ ያመላከተ ሲሆን ከ8 ወር እስከ 15 ዓመት ዕድሜ ያላቸው 20 ህፃናት መታገታቸውን ገልጿል። አክሎም እርዳታ ለሚያስፈልጋቸው ሰዎች ሰብአዊ ረድኤት እንዳይደርሳቸው 25 ጊዜ የአገዛዙ ሰዎች ክልከላ መፈጸማቸውንም የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ በተወሰኑ ክልሎች ባለው ውጥረት ሳቢያም በህፃናት ላይ እየደረሰ ያለው ግድያ፣ አፈና፣ የአካል ማጉደል፣ እገታና በትምህርት ቤቶችና በሆስፒታሎች የከባድ መሳሪያ ድብደባ ጭምር የሚፈጸሙ ጥቃቶች አሁንም አሳሳቢ ናቸው ሲል ገልጿል። በሌላኛው መረጃችን ኢቦላ በፈረንሳይ ከተገኘ በኋላ በዓለም አቀፍ ደረጃ የስጋት መጠኑ ዝቅተኛ ነው ሲል የዓለም ጤና ድርጅት አስታወቀም። ዲሞክራቲክ ሪፐብሊክ ኮንጎን ያጠቃው የኢቦላ ወረርሽኝ በዓለም አቀፍ ደረጃ ያለው ስጋት መጠን ዝቅተኛ ነው ሲል የዓለም የጤና ድርጅት ገልጿል። እስካሁን በአፍሪካ ብቻ ይሰማ የነበረው ወረርሽኛው ላይ በፈረንሳይ መገኘቱም ተሰምቷል። ድርጅቱ ይህንን ያስታወቀው ፈረንሳይ በግዛቷ በኢቦላ የተጠቃ ግለሰብ ማግኘቷን ካረጋገጠች በኋላ ነው። በበሽታው የተጠቃው ፈረንሳዊ ከዲሞክራቲክ ሪፐብሊክ ኮንጎ የተመለሰ ሐኪም መሆኑ ተገልጿል። ኮንጎ በዚህ ወቅት በወረርሽኙ ሕይወታቸውን የተነጠቁ ሰዎች የተመዘገቡባት ሲሆን ከወረርሽኙ ለማገገም እየታገለች እንደምትገኝም ተገልጿል። በፈረንሳይ የተገኘው የኢቦላ ተጠቂ ከአፍሪካ ሀገራት ውጭ የተረጋገጠ የመጀመሪያው ነው ተብሏል። የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም በፈረንሳይ እስካሁን በተገኘው የመጀመሪያው ተጠቂ ከልክ ያለፈ ምላሽ እንዳይሰጥ አስጠንቅቀዋል። ለፍርሃት ምንም ምክንያት የለም ያሉት ዳይሬክተሩ ወረርሽኙ ለተቀረው ዓለም ያለው ስጋት ዝቅተኛ ነው ሲሉ አረጋግጠዋል። ለዓለም ስጋት አይሆንም ቢባልም ጉዳዩ ግን በሽታውን ፊት ለፊት ተጋፍጠው ለሚሰሩና ተገላጭነታቸው ከፍተኛ ላሉት ሁሉ ለሚያጋጥሟቸው አደጋዎች እንደ ማሳሰቢያ ሆኖ አገልግሏል ሲሉ አጽንኦት ሰጥተዋል። እስካሁን ወደ 80 የሚሆኑ የጤና ሰራተኞች ተይዘዋል ያሉት ዳይሬክተሩም ይህንን የሚያጋጥሟቸውን አደጋዎችና የኢንፌክሽን መከላከልና ቁጥጥር ማጠናከር አስፈላጊነትን ያሳያል ብለዋል። ከበሽታው ተጠቂ ጋር ግንኙነት የነበራቸውን ሰዎች ለመለየት ጥረቶች እየተደረጉ እንደነበር የገለጹ ሲሆን ዓለም አቀፉ የጤና ድርጅት ሀገራት ለዚህ ወረርሽኝ ምላሽ የሚሰጡ ሰራተኞች ደህንነቱ በተጠበቀ ሁኔታ እንዲሰማሩ እንዲደግፉ እየመከረ ነው በማለት ዳይሬክተሩ ገልጸዋል። ዳይሬክተሩ አክለውም ሰራተኞችን የሚያሰማሩ ድርጅቶች ስለ አደጋዎቹ እንዲሁም የተጋላጭነት አደጋን እንዴት መቀነስና ማስተዳደር እንደሚቻል ግልጽ መረጃ እንዲሰጡ የሚያደርግ ነው።
በኮንጎ ኤቦላ ወረርሽኝ ለ17ኛ ጊዜ ባለፈው ወር ተከስቷል። የማዕድን ባለጸጋዋ ነገር ግን በታጣቂ ቡድኖች በምትሰቃየው በምስራቃዊ ኮንጎ ኢቱር ግዛት በርካታ ያልተገለጹ ሞቶች ተመዝግበዋል። የቅርብ ጊዜ ይፋዊ አሃዞች እንደሚያሳዩት ከሆነም 1000 በላይ በበሽታዎች የተያዙ ሰዎች ሲመዘገቡ ከእነዚህ ውስጥ 267 ሕይወታቸውን ያጡ ናቸው። ድርጅቱ የኢቦላ የጤና ስጋት ደረጃ ለኮንጎ ሕዝብ በጣም ከፍተኛ ሲል የመደበው ሲሆን ለኡጋንዳና ለሌሎች ከኮንጎ ጋር ድንበር ለሚጋሩ ሀገራት ደግሞ ከፍተኛ እንዲሁም ለተቀረው ዓለም ዝቅተኛ እንደሆነ መገምገሙን አስታውቋል። ዶክተር ቴዎድሮስ በፈረንሳይ የተመዘገበው ተጠቂ በተገቢው ሁኔታ እንዲታይ ጥሪ አቅርበዋል። ባለፈው ግማሽ ምዕተ ዓመት ውስጥ በአፍሪካ በሺዎች የሚቆጠሩ በኢቦላ የተያዙ ግለሰቦች ቢመዘገቡም ከአፍሪካ ውጭ በበሽታው የተያዙ ሰዎች ቁጥር ግን ከ30 ያነሰ መሆኑን ገልጸዋል። በተያያዘ ዜና ደቡብ ሱዳን በኢቦላ ወረርሽኝ የመጠቃት ዕድሏ 70 በመቶ መሆኑ ተገልጿል። የኢትዮጵያ ጎረቤት የሆነችው ደቡብ ሱዳን በዲሞክራቲክ ሪፐብሊክ ኮንጎ ከተቀሰቀሰው የኢቦላ ወረርሽኝ ጋር ተያይዞም ለከፍተኛ አደጋ መጋለጧን የዓለም የጤና ድርጅት ያደረገው አዲስ ጥናት አስታውቋል። ዘላንሴት በተባለው እውቅ የሕክምና መጽሔት ላይ በወጣው የጥናት ውጤት መሰረት ቡንዲ ቡጊዮ የተባለው የኢቦላ ቫይረስ ዝርያ ወደ ደቡብ ሱዳን የመግባት ዕድሉ 70 በመቶ እንደሚሆን ተመራማሪዎቹ ገልጸዋል። ይህም ሀገሪቱን አስቀድሞ ወረርሽኙ ከተከሰተባት ኡጋንዳ ቀጥሎ ከፍተኛ አደጋ የተጋረጠባት ሁለተኛው ሀገር ያደርጋታል። በኡጋንዳ እስካሁን በቫይረሱ የተያዙ 20 ሰዎች የተመዘገቡ ሲሆን የ2 ሰዎች ሕይወት አልፈዋል። ተመራማሪዎች የደቡብ ሱዳንን ከፍተኛ ተጋላጭነት ከሀገሪቱ ደካማ የሕዝብ ጤና ጥበቃ ስርዓት ጋር እያያያዙ ሲሆን በተለይም በበሽታው የተጠቁ ሰዎችን በአግባቡ ከመያዝ የታማሚዎችን ንክኪ ተከታትሎ ከመለየት የኢንፌክሽን መከላከያ ስርዓቶችን ከመተግበር እንዲሁም በድንበር አካባቢ ከሚደረግ የበሽታ ቁጥጥር አንጻር ያሉ የጎላ ጉድለቶችን በዋና ምክንያትነት ጠቅሷቸዋል። ይህ ጥናት ከደቡብ ሱዳን ጋር የረዥም ድንበር የምትጋራው በሀገሪቱ ካለው ግጭትና አለመረጋጋት የሚሸሹ ሰዎችን ለዓመታት ለምታስተናግደው ኢትዮጵያ አስጊ መሆኑን አሳስበዋል። በአሁኑ ወቅት በኢትዮጵያ ጋምቤላ ክልል አብዛኞቹ ከደቡብ ሱዳን የመጡ ወደ 450 ሺህ የሚጠጉ ስደተኞች ይገኛሉ። በዚህ ሳምንት የመጀመሪያ ላይ የተባበሩት መንግስታት ድርጅት ስደተኞች ከፍተኛ ኮሚሽን በደቡብ ሱዳን ካለው አሳሳቢ የሰብአዊና የጸጥታ ሁኔታ በመሸሽ ዘንድሮ ተጨማሪ 100 ሺህ ያህል ስደተኞችና ጥገኝነት ጠያቂ ወደ ኢትዮጵያ ይገባሉ ብሎ እንደሚጠበቅ ያስታወቀ ሲሆን ይህም ድንበር ተሻጋሪ የሕዝብ ጤና ዝግጁነትን ማጠናከር ምን ያህል አስፈላጊ መሆኑን አሳስበዋል። የዓለም የጤና ድርጅት ጥናት እንደሚያሳየው ሩዋንዳና ቡሩንዲ ከደቡብ ሱዳን ጋር ሲነጻጸሩ በአሁኑ ወቅት በኢቦላ ወረርሽኝ የመጠቃት ዕድላቸው ዝቅተኛ መሆኑም ተገልጿል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 29 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ ሌሎች የጣቢያችን ዝግጅቶች ጋር ቸር ቆዩ።